ባዱ የሚሰራው በግንቦት ወር ላይ ነው። በተዋደዱ መሃል አንገባ ወይንም ደግሞ በባልደረቦች መሃል አንገባ። ቤታይ ስታገቢ በቤተክርስቲያን ማግባት ያለብሽ። እኔ እንዴት ነው የማገባው? ቤታይ ሰዎች በሰርግ በቤተክርስቲያን ውስጥ ተጋቡ ማለት በትዳራቸው እግዚአብሔርን አስቀደሙ ማለት እንጂ ቅዱስና ጻድቅ ሆኑ ማለት አይደለም። ፕላስ ደግሞ አሉ ኦርቶዶክስ ላይ ምንም ሊያገኙ አልቻሉም። ጥርት ያለች ቤተክርስቲያን። ስለዛ ምንድነው ዞር ብለው ገድል ተአምር ምናምን እያሉ ያገኙትን ድንጋይ መወርወር ጀመሩና እምባይን ያመጣው ቪዲዮ ሁላችሁም ኮሜንት ላይ ኦርቶዶክስ መሆን መመረጥ ነው ያላችሁ ኮሜንቱን አጥለቅልቁት ተመልከቱ። ያገኙትን ዞር ሲሉ ያገኙትን ድንጋይ ያነሱ ደግሞ ወደ ጥረት ከማድረግ ውጪ የመንተፋተፍ አይነት ነገር እንጂ የለም። በቃ አለቀ። ሁሉንም ፕሮቴስታንት ያልኩኝ አይደለም። አንዳንድ ደገኛ ፕሮቴስታንት አንባቢ ፕሮቴስታንት ይኖራሉ። እነሱ ይመቻቸው። ከዛ ውጪ ግን ይሄ ዝም ብሎ በየቲክቶኩ በየመኑ ያለው ዝም ብሎ ሲሳደብ የሚሉ አይነት እንትኖች በቃ አለ። በቃ የለም። እሱን ነው እያየን ያለ ነው። አሉ ኦርቶዶክስ ላይ ምንም ሊያገኙ አልቻሉም። ጥርት ያለች ቤተክርስቲያን። ስለዛ ምንድነው ዞር ብለው ገድል ተአምር ምናምን እያሉ ያገኙትን ድንጋይ መወርወር ጀመሩ እና እንደዛ ነው። እና ግን የሆነ መለስ ብለን እንትን ብንል እንደው እኛም ደግሞ አሁን የእነሱን ነገር ይህንን እያያዝን ማለት ነው ጋይዝ ቦታ ባንሰጠው። አሁን እነዚህ ሰዎች ይሄ ገድል ተአምር ምናምን እያሉ ሲጃጃሉ ቦታ አለመስጠት። በቃ አስተምህሯችን ከተነካ ሜንሽን አድርጉ። እዚህ ቦታ ላይ አኪል ጥምቀትን ነክተዋል፣ ቅዱስ ቁርባንን ነክተዋል፣ ስጋዌ ላይ የነኩት ነገር አለ፣ የእመቤታችን ወላዲት አምላክነት አረ እየካዱ ነው እና መሰል ነገረ ቤተክርስቲያንን አረ የሆነ ነገር አድርገዋል። በቃ እሱን ሜንሽን አድርጉን እንመልሳለን። ይሄ ዝም ብሎ እንደው ተአምረ ማርያም ላይ እንደው ገድለ እንትና ላይ እንደው ምናምን ላይ የሚል እሱ እንደዚህ ነገር ሲነሳ በቃ ላሽ ምንም ይሄ ሲጀመር ጊዜያችን ራሱን መስጠት አይጠበቅብንም ለእንደዚህ አይነት ሰዎች። ስለዛ ምንድን ነው ልክ ነህሚያ እንደሚናገረው አይደለ? ነህሚያ ምን አለ? በጣም እንደው ይሄ ኢየሩሳሌም በወደመች ጊዜ በኋላ በቂሮስ እግዚአብሔር ዳግም ህዝቡን እንግዲህ ሲመረው በቂሮስ በኩል እንዲታነስ ሲያደርግ ኢየሩሳሌም ድጋሚ እንድትታነስ ሲያደርግ ቤተ መቅደሱም እንዲታነስ ሲያደርግ የከተማዋን ቅጥር ይሰራል ነህሚያ እና እየሰራ እያለ ታጥቀው ነው በቃ መሳሪያቸው ምናምኖቻቸውን ታጥቀው ምናምን ይሰራሉ እነ ነህሚያ ማለት ነው። እና ሲሰሩ ከታች ሆነው አንዳንዶች ግን እና ይሉታል ያዘናጉታል ነህሚያን ማለት ነው። ኧረ እኛ የምንሰራው ብዙ ነገር አለብኝ እና እንዴት ልወርድ እችላለሁ፣ እንዴት ወደኋላ ልወርድ እችላለሁ ይላቸዋል ነህሚያ። ስለዛ በቃ እኛ በጣም ብዙ ልንሰራው የሚገባን ነገር አለ ጋይስ። ከባድ ቅጥር ማጠር ላይ ነው ያለ ነው። ከባድ ቅጥር ላይ የቅጥር ስራ ላይ ነው ያለ ነው። ስለዚህ በጣም ብዙ የምንሰራው ነገር አለ። እንዴት ወደ ኋላ እንመለሳለን ልንል ይገባል ከነህሚያ ጋር ሆነን እና እኔ ቲክቶክ ላይ ያላችሁ ክርስቲያን ወንድሞቼ ሁላችሁ ነህሚያ ናችሁ። ነህሚያ ነው መሆን ያለብን። ልክ እንደ ነህሚያ እንደነዚህ አይነት ሰዎች ወደ ኋላ እንደው በጠሩን ቁጥር ነው እኛ ዝም ብለን ስለ ክርስቶስ እየተማማርን አይደለ? እንደዛ ነው የሚሻለው እንዴ ጋይስ። ተስፋችን እኮ ጌታ ኢየሱስ ነው እና ስለ ክርስቶስ እየተማማርን ተስፋችንን እርሱን አድርገን በተስፋ እየለመለመን በደንብ እርሱን እየናፈቅን መኖርን ያለብን እና ስለ እርሱ እየተማማርን እንሄዳለን። እነርሱ ዝም ብለው እስኪሰለቻቸው ድረስ ይሄዱበት። ህዝቡ እኮ ሰልችቶታል። ህዝቡ ሰልችቶታል፣ እነሱን ሲሰለቻቸው ያቆሙታል። እና እንደዛ ብናደርግ መልካም ነው። ቴንኪዩ ጋይስ ምናምን በማታው ገብቼ ያደረግኳችሁ ምናምን እምባይን ያመጣው ቪዲዮ ሁላችሁም ኮሜንት ላይ ኦርቶዶክስ መሆን መመረጥ ነው ያላችሁ ኮሜንቱን አጥለቅልቁት ተመልከቱ። ወንጌልን ለዓለም ሁሉ ሰበክ። በርካቶች ግን ለውበታችሁ ብላችሁ መስቀልን ታወልቃላችሁ። ለውበት ብላችሁ ለሀብል ብላችሁ ያሳዝናል። የማንም አይደለም ግንቦት የኢየሱስ ግንቦት አንድ ማለት ሰይጣን የሰዎችን ደም ለመጠጣት የሚወጣበት ቀን እንደሆነ ግን ታውቃላችሁ? አመት ውስጥ ካሉ ወራቶች በሙሉ ሰይጣን በከባዱ የሚሰራው በግንቦት ወር ላይ ነው። በተዋደዱ መሃል አንገባም ወይንም ደግሞ በባልደረቦች መሃል አንገባም። ሰይጣን በግንቦት ወር ይሰራል አለ። እኔ አናውቅም እኛ እና የናንተ ውስጥ ጉዳይ ውስጥ አንገባም። ስለ ባልደረባ ምንም ሐሳብ አንሰጥም። ለማንኛውም ግን የኢየሱስ ነው ግንቦት ወር ካልክ ለሰይጣን መስጠት አይገባህም ነበር። በሰይጣን ላይ ኢየሱስ አቅም የለውም ብለህ ካላመንክ በቀር ማለት ነው። የኢየሱስ የሆነ ሁሉ የኢየሱስ ነው። የሰይጣን የሚሆንበት ምንም ምክንያት የለም። ለማንኛውም ግንቦት አንድን ስናስብ አምላክ ሰው የሆነባት የትህትና እመቤት እጅግ በጣም የምንወዳት የአምላክ እናት ቅድስት ድንግል ማርያም የተወለደችበት ነው።
እንግዲህ ቅድስት ድንግል ማርያምን ከልጇ ልንነጥላትም አንችልም። በእርሷ ሰው ሆኖ እርሷን ጸጋ እንድናስብ ያደረገ ልጇ ክርስቶስ ነውና ዛሬ ቅድስት ድንግል ማርያምን የተወለደችበትን እናስባለን። ኦርቶዶክሳውያን እንኳን አደረሳችሁ። ወንድሜ እንግዲህ ከሰይጣን የመላቀቅ ዓመት ይሁንልህ። እንግዲህ አብሮ መስራት በጣም ከባድ ነው። እንግዲህ ወሩንም ታውቃለህ ምናምን። አሁን ቲክቶክ ላይ ያየሁት ነገር ምን እንደሆነ ታውቃላችሁ? ያየሁትና የታዘብኩት ነገር ምንድነው? አክሊል የሚባል አንድ ልጅ አለ በኦርቶዶክስ ዘንድ እንደ አስተማሪ የሚታይ እንደ አዋቂ የሚታይ አንድ ልጅ አለ እና የእሱን አርአያ ተከትለው የኛ ልጆች ወደዛ እየሄዱ ነው ያሉት እና በደንብ በስሙ መሰብሰብ በስሙ መስራት ስለ ስሙ መኖር በስሙ መሞት አይደል ምን ባያስደስተው ይህ ነው ክርስትና ይሄ ነው ሕይወት ይህ ነው ክርስትና ይሄ ነው ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞት ሲጃችሁን ለትውልድ የምናስረክበው ለልጅ ልጅ አውርሰን ደስ የምንሰኘው አይደል ብርና ወርቅ አይደል ሌላ ሀብት ሃይማኖታችን ናት የእኛ ርስት ጉልት ሃይማኖታችን ናት የእኛ ርስት ጉልት እልል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእናንተ መካከል እንድገኝ የፈቀደች የምወዳትና የማከብራት ቅድስት ድንግል ማርያም ክብር ምስጋና ለእሷ ይሁን። እውነቴን ነው የምላችሁ፣ የጠፋው ልጅ በእናንተ መካከል ተገኝቷል። ትናንትናዎቼን እችን ቤተክርስቲያን የማሳድ ሳውል ነበርኩ። ዛሬ ግን በዚህ ቤተክርስቲያን መካከል ጳውሎስ ሆኜ መጥቻለሁ። የዚህችን ቤተክርስቲያን ታሪካዊ ዳራ ትውፊቷን ቀኖናዋን አደባባይ ላይ መሰክራለሁ። አመሰግናለሁ። ቤታይ ስታገቢ በቤተክርስቲያን ማግባት ያለብሽ ለኔ ይሆናል እንዴ? ለምን አይሆንም? አይ እግዚአብሔር የሚያገቡ ሰዎች በእግዚአብሔር በጣም የተመረጡና የተባረኩ ሰዎች ናቸው። ከቤቱ የማይጠፉ ቤቱ ደጃፉ ላይ የሚቀመጡ ናቸው። እነሱ ናቸው በሰርግ እግዚአብሔር ጋር የሚያገቡት። እኔ እንዴት ነው የማገባው? ቤታይ ሰዎች በሰርግ በቤተክርስቲያን ውስጥ ተጋቡ ማለት በትዳራቸው እግዚአብሔርን አስቀደሙ ማለት እንጂ ቅዱስና ጻድቅ ሆኑ ማለት አይደለም። ፕላስ ደግሞ አንድ መርሳት የሌለብሽ ነገር ቤታ ክርስቶስ ስጋውን የቆረሰው ደሙን ያፈሰሰው ላንቺም ጭምር ነው። አንቺንም እኛንም ሁላችንንም እንዲሁ ስለወደደን ወደዚህ ብለን መጥቷል። ከሊጦስ ጽር አደባባይ እስከ ቀራኒዮ ድረስ 13 ሕማማትን ተቀብሏል። በቀራኒዮ መስቀል ላይ ተሰቅሎ ሊቀ ካህናችን ኢየሱስ ማለት ነው ራሱ መስዋዕት አቅራቢ፣ ራሱ መስዋዕት ተቀባይ፣ ራሱ መስዋዕት ሆኖ የሰው ልጅ ለዘላለም አስታርቆታል ከራሱ ጋር ከባሪ አባቱ ጋር ከባሪውቱ ከመንፈስ ቅዱስ ጋር እና ይህ ጌታ እጅግ በጣም ይናፍቃል አንቺን ወደ መቅደስ መምጣት ቤታይ እና ክርስቶስን ብታስደስችው እንጂ እንደው ክርስቶስን መዳፈር አይሆንም። እና ቀደም እንዳልኩሽ ደግሞ በሰዎች በተቻለ በተቀደምቅርታ ሰዎች በንስሐ ተመላልሰው ወደ መቅደሱ ቀርበው ቅዱስ ስጋውን ክቡር ደሙን ተቀብለው በመኖራቸው በትዳራቸው
እግዚአብሔርን ያስቀድማሉ እንጂ ጻድቅ ይሆናሉ ማለት አይደለም። ብዙ ጊዜ ሰው እንደዛ አድርጎ ነው የሚረዳው። እና ቤታዬ እንደው በቤተክርስቲያን ነው መግባት ያለብሽ አንቺ ካባውን ለብሰሽ ጥላሽን ለብሰሽ እየተዘመረ ልል እየተባለ እኔ ሁሉ ጊዜ ማስበው በቃ መልእክተኛው እናመሰግናለን ኃጢአተኛ ነኝ ብዬ ስለማስብ ብዙ ስተትም ብዙ ኃጢአትም ብዙ እግዚአብሔር የሚያሳዝን ነገሮች ስለሰራው አይገባኝም ብዬ ስለማምን ነው። በዛ ነው እና ደግሞ ሙሉ ጊዜ ማስበው እንደዚህ ያለ አይደለ እንደዛ መጀመሪያ እንዳልኩ ነው እና አሁን አውቃለሁ። አንድ የመጽሐፍ ቅዱስ ክፍል ላንብብልሽ። ጴጥሮስ በአንድ ወቅት ላይ ልክ እንዳንቺ ተናግሮ ነበር። መጽሐፍ ቅዱስ ላውጣና ላንብብልሽ። እሺ ዮሐንስ ወንጌል ምዕራፍ 13 ከቁጥር 6 ላይ ከቁጥር 5 ጀምሮ ላንብብልሽ። በኋላም በመታጠቢያው ውሃ ጨመረ፣ የደቀ መዛሙርቱን እግር ሊያጥብና በታጠቀበት ማበሻ ጨርቅ ሊያብስ ጀመረ። ወደ ስምዖን ጴጥሮስም መጣ። እርሱም ጌታ ሆይ አንተ የኔን እግር ታጥባለህን? ኢየሱስ መልሶ እኔ የማደርገው አንተ አታውቅም፣ በኋላ ግን ታስተውሳለህ አለ። ጴጥሮስም የኔን እግር ለዘላለም አታጥብም አለ። ማንን? ክርስቶስን ማለት ነው። ለዘላለም አታጥብም አለ። ኢየሱስም ካላጠብኩ ከኔ ጋር እድል የለህም ብሎ መለሰ። የዚህ ጊዜ ጴጥሮስ ጌታ ሆይ እጄንና ራሴን ደግሞ ሁለንተን እንጂ እግሬን ብቻ አይደለም ማለት ምንሽ ፈልጊ ነው መሰለሽ ቤት ላይ የመጽሐፍ ቅዱስ ክፍል ያነበብኩት። አሁን በርግጥ የተናገርሻቸው ንግግሮች ክርስቶስን ከመውደድሽ ክርስቶስን ከማክበርሽ የተነሳ እኔ ኃጢአተኛ ነኝ የሚለውን ሐሳብ ተናገርሽው እንጂ እንደው ከድፍረትም አይደለም ራስ ዝቅ ከማድረግ አንፃር የተናገርሽው። ነገር ግን በአንድ ወቅት ጴጥሮስ ልክ እንደዚህ ብሎ ነበር። ጌታችን ኢየሱስ ክርስቶስ የሐዋርያትን እግር ሲያጥብ ማበሻ ጨርቁን ወስዶ ጴጥሮስ አንተማ እኔን አታጥበኝም አለው። ስለ ትሕትና ምንድን ነው? እና ጌታችን ኢየሱስ ክርስቶስ በጴጥሮስ እኔ ካላጠብኩ አትጠራም ያለ፣ እኔ ካላጠብኩ አትጠራም እድል ፈንታ የለህም ሲለው ቅዱስ ጴጥሮስ ጌታ ሆይ እንደዛማ ከሆነ እግሬን ብቻ አይደለም እጄንና ፊቴን መላ ሰውነቴን ይቀበል። ቤታዬ እርግጥ ኃጢአተኞች ነው። ለምሳሌ እንደው በኃጢአት ልኬት ቢኖረው በእርግጠኝነት ካንቺ ይልቅ እዚህ ፕላትፎርም ላይ የምናገለግል ቤተክርስቲያን የምናገለግል አገልግሎት በአጠቃላይ ኃጢአተኞች ነው። ለምን? ቃሉን እያወቅን ትእዛዙን እያወቅን ብዙ ስለምንነስ የአምላካችን የክርስቶስን ቃል እያንዳንዱ ለምንድነው ዘካርያስ በመልአኩ አንደበት እስከዛው ድረስ ይዳ ሆነ ተማራ ላይ ተማረ። የሉቃስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ ስትመለከቱ በስራተ የመልአክ ቅዱስ ገብርኤል ወደ ካህኑ ዘካርያስ ሰላከ እና ወደ ዘካርያስ ሰላከና እግዚአብሔር ልመናህን ሰምቷል፣ በእርጅና ወራት ልጅ ታገኛለህ አለ። ልጅ ታገኛለህ ሲለው ካህኑ ዘካርያስ እኔ እኮ አረጋዊ ነኝ፣ ባለቤቴ ኤልሳቤጥም ደግሞ የሞለጃ ጊዜ አልፏልና ይሄ እንዴት ሊሆን ይችላል ሲለው መልአኩ ቅዱስ ገብርኤል ነገሬን አላመንክምና እስከዛው ድረስ ዲዳ ሆነ ትኖራለህ አለው። ለምን እንዳለው ታውቃላችሁ ተወዳጆች? ምክንያቱም ዘካርያስ ካህን ነው። አብርሃም በእርጅና ወራት ይስሐቅን እንደወለደ ለምዕመናን የሚያስተምር ካህን ነው። አያችሁ፣ በቤተ መቅደሱ የሚያገለግል ካህን ነው። የእግዚአብሔርን ኃይል እያወቀን የተጠራጠረው ከናንተ ከምዕመናን የበለጠ ኃጢአተኞቹ በደለኞቹ እኛ ነን። አየሽ ቢታዬ ካንቺ የበለጥኩት ኃጢአተኛ፣ ካንቺ የበለጥኩት ዘማዊ፣ ካንቺ የበለጥኩት በደለኛ እኔ ሆኜ ሳለ ክርስቶስ ግን በምህረቱ ከልሎ ነውሬን በቸርነቱ ሸፍኖ ይቅር ባይ የሆነው ጌታ በመለብሰው ነጭ ነጠላ የትላንት ኃጢአቴን በአጠቃላይ አስረስቶ በመቅደሱ በክብር ያቆመኝ ክርስቶስ ከኔ የሚፈልገው አንድ ነገር ምንድነው? መልካም የሆነ ጸጸት ብቻ ነው፣ ለንስሐ የሚያንደረድር ማለት ነው። እሱ የሚፈልገው ሰዎች እኛ ኃጢአተኛ ነኝ፣ እኔ በደለኛ ነኝ፣ የቤተክርስቲያን ይፈቀድልኝ ብለው እንዲሄዱ ሳይሆን ኦኬ ክርስቶስን በድለናል፣ ስለኛ ነው ስጋውን የቆረሰው፣ ስለኛ ነው ደሙን ያፈሰሰው። ስለዚህ ሁለንተኛን ክርስቶስ ይጠባውና ዳግም ወደ መቅደሱ ገብቼ ስጋውን ልብላ ደሙን ልጠጣ የሚሉኝ እና ቤታዬ አንቺም ስለተተና ነው አሁን እኔ እንዴት ለዛ አገባለሁ ያልሽው። ግን ካንቺ የበለጠ የሚገባ ሰው የለም ለዛ ቦታ። ምክንያቱም ለኛ ለሁላችን ክርስቶስ ኢየሱስ በመስቀል ተሰቅሎ ስጋውን የቆረሰው ደሙን ያፈሰሰው። መልካም ጸጸትና መጥፎ ጸጸት አለ። ቤታዬ እኔና አንቺ እኛ ኃጢአተኛ ነን ብለን ከቤተክርስቲያን የምንርቅ ከሆነ ይሄ መጥፎ ጸጸት ነው። እኛ በደለኞች ነን ብለን ከቤተክርስቲያን የምንርቅ ከሆነ ይሄ መጥፎ ጸጸት ነው። በነፍስ ድፋምነት ስሜት ተሰምቶሻል አይደል? ቤታዬ እኔም ተሰምቶኛል። ለምሳሌ በነፍስ ነፍሴ የድፋምነት ስሜት ተሰምቷታል እና ከዚህ የነፍስ ድፋምነት ስሜት አጥቦ ሊያነጻን የሚችለው በቀራንዮ የተሰቀለው ኢየሱስ ክርስቶስ ብቻ ነው።
ኦኬ በቃ ጌታችን ኢየሱስ ክርስቶስ ብቻ ነው ከኃጢአት ድፋምነት አንጽቶ ሊያጥበን የሚችል እና ያ ስጋ የተቆረሰው ለኛ ነው ያ ደም የፈሰሰው ለኛ ነው የእግዚአብሔር ልጆች እስከሆነ ድረስ አባታችን ክርስቶስ እንካችሁ ብሉ ያለንን ስጋውን እንበላለን እንካችሁ ጠጡ ያለንን ደሙን እንጠጣለን እና ቤታዬ በእርግጥ ነው ኃጢአት እንሰራለን እንበድሏለን ግን በንስሐ ይታጠባል እሺ ክርስቶስ እኛ እስከተጸጸተን ድረስ ወደ እርሱ ቀርበን ወደ ካህናት ራሳችን አሳይተን በንስሐ ውስጥ እስከተመላለስን ድረስ አጥቦ የማያነጻው ኃጢአት የለም ቤታዬ የኔ ቆንጆና ደግሞ የልብሽን መሻት ደግሞ ዘይን ያቀር የልብሽን ንጽህና ያየው ጌታ አንቺ ባይዘው ክርስቶስ ልክ እንደዚህ አይነት አምላክ ነው አይገባኝም ይላሉ ሰዎች ይገባቸዋል የሚላቸው ለምሳሌ አሁንም የሉቃስ ወንጌል ልጥቀስ ምዕራፍ 1:29 ላይ ምስራተ መልአክ ቅዱስ ገብርኤል ወደ ድንግል ማርያም ቀርቦ ከሴቶች ሁሉ አንቺ የተባረክሽ ነሽ አላት ጸጋን የተመላሽ ሆይ ደስ ይበልሽ እግዚአብሔር ካንቺ ጋር ነውና አላት ከሶስቱ ቅዱስ አንዱ ቅዱስ ወንጌላዊ ስሙንም ኢየሱስ ተባለሽ ብሎ የክርስቶስ ኢየሱስ እናት እንደምትሆን እየነገራት ድንግል ማርያም ግን ምን አለች እኔ ለእግዚአብሔር ባሪያው ነኝ አለች እሺ እናቱ እንደምትሆን እያወቀች ማለት ነው ገብርኤል አንቺ ለክርስቶስ እናት ሆኛለሽ ይያላት ይሁን እንደቃለ እኔ ለእግዚአብሔር ምን ሆኛለች ባሪያው ነኝ አለች እና ቤታዬ መልካም ነው እግዚአብሔር ራሳቸውን ዝቅ የሚያረጉትን ከፍ ከፍ ማድረግ የሚወድ አምላክ ነው እና አይቀርም እውነት አይቀርም ነገሮችን ጌታ ይርዳን ስሜት ሆነን አይደለም እንጓዘው የእግዚአብሔር ፈቃዱ ይጨመር ግን አንቺ እግዚአብሔር ብሎ ለዛሽ ቀን የምትበቂ ሰዓት ግን ይሄው ነው ያለው ንስሐባትሽ እኔ ነኝ የምወስነው በቃ አለቅ ነጠላሽን ለብሰሽ ካባሽን አድርገሽ የጌታችን የኢየሱስ ክርስቶስን ቅዱስ ስጋውን ክቡር ደሙን ተቀበለሽ በትዳርሽ እግዚአብሔርን ከፊት ለፊት አስቀድመሽ ተጓዣለሽ አለቅ አሜን ያርግልኝ አሜን እንዴት ያረጋዋል ሶላዎችን ማንንም ሰው ጠይቀ ማንንም ሰው አልመለሰኝ ግን አምስት ሶላዎች ግን አምስቱ የኦፊሶች እንደሆነ ግን ተረድቻለሁ ምንድን ናቸው እስቲ ንገረኝ ሐዋርያ አንድ ነብይ ሁለት አስተማሪ ሶስት እረኛ አራት ወንጌላዊ አምስት አንድ ጨምር ለእኔ አምስቱ ነው ማቆ ከዛ ውጭ አላቅ አንድ ጨምር ችግር የለውም ምንም ሰፍሮ የሰጠ የለም አንድ ጨምር አይ አልጨምርማ ከዛ ውጭ ነው ከዛ ውጭ የለማ አምስት አልጨምር አምስት ነው ማቆ አምስቱ ውጭ አላቅ ምን እግዚአብሔር ለቤተ ክርስቲያን ሰጠው አምስት ኦፊስ ነው ሶላ ማለት ምን ማለት ነው እኔ ራሴ አምስቱ ሶላዎች ማለት እነዚህ ናቸው አውላታ ቁጭ ባልኩበት እኔ አንተም ቁጭ ባልክበት አው ተረድቻለሁ ሁሉ አላልከኝም አምስቱ ጫጫታ ነበር የውነ ለመናገር እኔ አልሰማሁት የውነ ለከን ምን ስለኝ ስናደደኝ ሄድና አንበበው አይደለም ብፁዕ አቡነ ገብርኤል ፕሮፋይል አርጋላል ብፁዕ አቡነ ገብርኤል በድንግል ማርያም አማላጅነት በቅዱሳን አማላጅነት እንደሚያምኑ ታውቃለህ? እሳቸው ሲናገሩ አይሻል? አይ ታውቃለህ ወይ ነው ቦርናጌን እሳቸውማ እውነቱን የተናገሩ የዘመኑ ጳውሎስ አረ ቦርናጌን ፕሊዝ እንደ ትልቅ ሰው እናውራ ብፁዕ አቡነ ገብርኤል በድንግል ማርያም አማላጅነት በቅዱሳን ምልጃ እንደሚያምኑ ታውቃለህ ወይ? እንደማያምኑ ነው ማክ ታረተው ላሳየ ሲሰብኩ በቅዱሳን ምልጃ እንደሚያምኑ ደግሞ በተረት ብለው ሲናገሩ ነበር ሁለቱንም ተናግረዋል እንደው እንደ ሽማግሌ እንደ ትልቅ ሰው አውራተው ፕሊዝ ቦርናጌን እውነት እንደው እንደ እድሜ ማውራቱ ይሻላል አሁን ተረት ምናምን አሁን ምንድነው አሁን ልጅ ያለው ሲጀመር አንገታቸው ያረጉት እንኳን ያሉትን ነው እንጂ እኔ አይደለም አንዴ ስማ አንገታቸው ላይ እንኳን ያረጉት በእጃቸው ከያዙት መስቀል ሌላ አንገታቸው ላይ ያረጉትን አይተዋል ምን እንደሆነ አይተዋል አይተዋል የማስል ያለው ላይ የቱ ገፊ ስለሆነ እንዳልከፈል ያለው ንገረኝ አይ የማንንም ይሆን አለባቸው ግን የማርያም ስል ያለው አሁን እንደ ጴንጤ ልምከራችሁ እንደ ጴንጤ ፕሊዝ አይምሯችሁን ተጠቀሙ ኦኬ እኛ አባት ሲጀመር ብፁዕ አባታችን ብላችሁ እናንተ ስጠራችሁ ያስቃል ምክንያቱም አባት ብላችሁ አንንም አጠሩም እናንተ
አንድ ሁለተኛ እኛ አባት በቅዱሳን ምልጃ በመላእክት ምልጃ በሰማያታት ምልጃ ምናሉ እናንተ አታምኑ ሪሊ ማለት ይሄ አይምሯችሁ እንዴት እንደሚቀበሉ አላውቅም ይሄ እኮ በጣም እንትን ነው ተኩላል መምህር አይ አይደለም ልክ ነው አሁን መምህር ያልንበት ያስወጥቻለሁ በቃ እንደውም ጥሩ ነገር ነገርከኝ ሰው ይሆንላችሁ የፕሮቴስታንቶችን ይህን ሰሞን የሚሰሩትን ስራ እዩ እኛ አባት የኢትዮጵያ ኦርቶዶክስ አባት ናቸው ኦኬ ድንግል ማርያም ቤዛ አትባልም ያሉበትን ምክንያት ወጥቶ አስረዱ ኦኬ ጭራሽ እንዲሁም ለልጇን ቤዛ ናት አሉ ፕሮቴስታንቶቹ ጸጥ አስተውሉ ጸጥ ኦኬ እኔ ድንግል ማርያም የዓለም ሁሉ ቤዛ ናት ይሄን አምናኑ አሉ ፕሮቴስታንቶቹ ጸጥ እኚህ አባት ባለፈው በቅርቡ ታቦት አክብረው ኦኬ ታቦት ይዘው ወጥተው ታቦቱን አክብረው አዩ ፕሮቴስታንቶቹ ጸጥ ኦኬ እኚህ አባት አንገታቸው ላይ ስዕለ ማርያም ነው አንገታቸው ላይ ያደረጉት ኦኬ ፕሮቴስታንቶቹ ጸጥ እኚህ አባት ድንግል ማርያም አማላጅ ናት ብለው ያምናሉ ፕሮቴስታንቶቹ ጸጥ ከዛስ ምን አደረጉ የሚፈልጓትን ነገር ብቻ ወሰዱና ፕሮፋይል ይሄ በጣም ተኩላነት በቃ መጽሐፍ ቅዱስ የሚናገረው ተኩላነት ይሄ ነው ባይዘው በጣም እኮ የሚገርም ነው የፕሮቴስታንት ጭንቅላት የተሐድሶና የፕሮቴስታንት ጭንቅላት በጣም የሚገርም ነው በተንኮል የተሞላ በቃ ሰው ጅል ነው ይመስላችሁ እንዴ ፕሮፋይል እንኳን የምታረጉት ነገር አታውቁትም አይገርም ስዕል አያድንም አላችሁን መሳል አይቻልም በመጽሐፍ ቅዱስ እንኳን ስዕል መሳል ቀርቶ ማሰብ አይቻልም አላችሁ ይሄን ሰሞን የሆነ ፊልም አክተር ፕሮፋይል ታደርጋላችሁ ስንጠይቃችሁ ስዕል እኮ አልተቃወም ለስዕሉ የምትጸልዩት ነው አላችሁ ይሄ ራስን ማታለል ራስን መሸወድ እቃቃ መጫወት ህይወት ላይ ጴንጤ ኮንክ ጴንጤነትን ያዝ እውነቴን ነው ቢሆን ኩረጃ የምታደርጉት ነገር አለ እኚህን አባት እኮ አታምኑባቸው እኚህን አባት ብታገኟቸው እግዚአብሔር ይባርክ እግዚአብሔር ይፍታ ብሎ ያሳልሟል አንተ እኮ አታምንም በዚህ እኮ ብፁዕ አቡነ ገብርኤልን ብታገኛቸው የመጀመሪያ እጃቸውን ሰጥተው ኬፍ አይሉም መስቀል ይዙና እግዚአብሔር ይባርክ እግዚአብሔር ይፍታ ብሎ ያሳልሟል ይሄን ትቀበላለህ አትቀበልም ተንኮል ስላለባችሁ ውሸታምነት ስላለ አስመሳይነት ስላለ ይሄ ደግሞ ከህሊና መጣላት ነው ሌብነት ነው ተኩላነት ነው የምትዋሹለት ክርስቶስ አለ ማለት ነው የምታጨረብሩለት ድራማ የምትሰሩለት ክርስቶስ አለ ማለት ነው ጴንጤ ሆነ አሳይ ማንነትን አትፈር እኔ አንድም ቀን በጴንጤ ፓስተር ፕሮፋይል አድርጌ አላውቅም ለምን ማለት ኦርቶዶክስ እንዲናት ጥሩ ናት ድንግል ማርያም እኮ እንወዳታለን ፓስተር ሞልቷል አንድም ቀን እሱን ፕሮፋይል አድርጌ አላውቅም ለምን አይመስለኝማ የሆነች ለኔ መቼኝ ነገር ስለተናገረ ፕሮፋይል አደረገው ማን ስለሆነ አንድ ነገር ተናገረና ሁሉ ነገር ይመስለኛል አይደለም እኛ አንመሳሰልም እናንተ ናችሁ የምትመሳሰሉት ምክንያቱም መመሳሰል ለመሸወድ ይቀላል ይሄ ደግሞ በጣም 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 ክፉነት ነው ባይዘው ተንኮለኝነት ነው ራስንም ማታለል ነው ባይዘው ተኩላነት እኔ እስከ መቼ ድረስ እንደው ይሄ መመሳሰል እንደምትወዱ አይገባኝም በቃ የሆነ ብቻስ በቃ ማታለልና ቢዝነስ ነው ያዛችሁት እውነት እንደዚህ አይነት አለ የትኛው ሐዋርያ ነው እንደዚህ አይነት ህይወት የነበረው እንዴ እኔ በጣም እንደው እንደ ጴንጤ በዚህ በቃ ቲክቶክ ላይ በተለይ የሆነ ክብራችሁን ዝቅ ያረጋችሁ ይሄ በቃ ይሁን ያሩ ነው አንድ ስትፈልጉ በሙስሊም ልብስ ጴንጤ ያረጋን ትላላችሁ ሙስሊሙ ከፈረ ትላላችሁ ሙስሊሙ ጴንጤ ነው ትላላችሁ ሂጃብ አልብሳችሁ ስትፈልጉ የመነኩሴ ልብስ አልብሳችሁ ያው መነኩሴው ኦርቶዶክስ ጴንጤ ነው ትላላችሁ ወጣው ወረዳችኋል እኔ አልሆንኩም ብሎ እንዲኩ በጣም ነው የሚገርመው አሁን አቡነ ገብርኤልን ፕሮፋይል ታረጋላችሁ ለዚያም ለማርያምን እዚህ ጋር አድርገው አንገታቸው ላይ ያስዋሉት ይሄ እኮ ሌብነት ነው
ይሄ የምትዋሹለት ክርስቶስ ሌብነት ምን ይሰራላችኋል? ራሱን ሆነ ቅረብ። ከአቡነ ገብርኤል ጋር በትምህርት አትገናኝም።